ዲያቆን ጋር ያውሩሽ። ምክንያቱም ከዲያቆን ጋር ቢያወሩ ይሻላል። ቃል በሌለን የፈታውና ከዲያቆን ጋር ያውሩ። አስተምሬህ እስልምና ልሰድብ ነው እንዴ? ፊት ጉዳይ ዴ አንዴ ዝም በልና ከዲያቆን ጋር ብቻ ታወራለህ። ከዲያቆን ጋር ብቻ ታወራለህ። ከዛ ዛሬ ተሸነፈ ከሄድክ ድጋሚ ስለ ክርስቲያን አታወራም። ቤት ከፍተህ ተርፍበታለን ብዬ አምናለሁ። አለ አይደለ? እሺ፣ ሰላም አለይኩም ሙስሊም እህት ወንድሞቼ ከታች ያላችሁ። አይ ቲንክ አለውኝ። ስሜ መሐመድ ይባላል። ስትጠሩኝ መሐመድ ብላችሁ ነው የምትጠሩኝ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ፣ ችግር የለውም። እሺ፣ መሐመድ ብያለሁ እኮ እኔ። አረ ነው ድጋሚ ልበልልህ ፈልገህ ነው? በጣም አወራ። አሁን መምህር ስለገቡ ሀንድል ያደርጋል ራሱ። የነበረውን ሁኔታ ለመዝሙር እኔ ወርዳለሁ። አንዴ ማኪ ይኸውልህ እህቶቻችንን ዲስከስ ማድረግ ኖ ከፈለክ አንተ ትወርዳለህ። ቴንኪዩ ማማዬ። ሲቀጥል ደግሞ መሐመድ በሉኝ ብለሃል። የትኛውን መሐመድ እንደምንልህ ብትነግረን ደስ ይለናል። ሱናን አቢ ዳውድ 30/80 ላይ ቅማላሙን ነው ወይስ ሱናን አቢ ዳውድ 67 ላይ በገማዋ? እነዚህ ልጆችን ይዘው መዝሙር ያሬድ ይቅርታ መሐመድ ዴቭ፣ አሁን ያልከው ትክክል አይደለም። ወደ ውይይቱ ላይ ብቻ እናተኩር። ወበሽር ሳቢሪን الذين إذا أصابتهم مصيبة قالوا ፊውቸር አትግቢ ልደግምለት ስል ገባሽብኝ። ይኸውልሽ አንድ ጊዜ ቆይ፣ ቤቱን መስመር ያህል እዚህ ውስጥ ያሉ ታርጉላችሁም አንድ ጊዜ ቤቱን መስመር እናስይዘው እና እንወያያለን። ምንድን ነው ጉድ አይዲያ? ስለ እስልምና አንጠይቅህም፣ ግን ክርስትና ላይ ያለህ የስላሴ መረዳት እስላሞቹ የሚሉት መረዳት ነው ያለህ ወይስ ክርስትናው ራሱ የሚለው መረዳት ነው ያለህ የሚለውን ግን እንጠይቅሃለን። የእስልምናው መረዳት ካለህ አይ ቲንክ እኔ ድጋሚ ሪኮንሲደር ማድረግ ነው ያለብህ። ስላሴ ላይ ስተት ካለብህ ወይ የክርስትና ስለ ስላሴ የሚለውን ብለህ ከሆነ የሄድከው በዛ መሟገት እንችላለን። ግን እኔ 100% በአስር ጣት የምፈርመው ክርስትና የሚለውን የስላሴ አስተምህሮ አንተ እንደማትለው እኔ 100% እርግጠኛ ነኝ። እና አሁን ቆይ አንዴ መጀመሪያ ላነሳልኝ ጥያቄ እኔ የስላሴን ትምህርት በደንብ ተምሬ ጥግብ ብዬ ይሄ ነገር ውሸት ነው ፍልስፍና ነው ብዬ ነው የወጣሁት የተውኩት። አሁን ባይዘው አሁን የተናገርከው ነገር ውሸት ነው። ለምን መሰለህ? የስላሴን ትምህርት በደንብ ተምሬ ስትል እኔ አይ ዶንት ኖ ምን አይነት ኮርስ እንደወሰድክ የትኛው እንደወሰድክ እንኳን አይደለም እኛ የቲክቶክ አርበኞች በሊቃውንት ደረጃ እጅግ ውስብስብ ለመግለጽ አስቸጋሪ የሆነን ኮንሰፕት በደንብ ተምሬ ማለት በጣም ያስቸግራል። አሁን ትላንትናም ካየህ የጃቢር ጥያቄዎች የንስጥሮስ ጥያቄና የንስጥሮሳዊ እሳቤና የትሪትሪያኒዝም ወይም ደግሞ የሶስት አምላክ እሳቤ ነው። ራሱ ጃቢር ሲጠይቀን የነበረው ጥያቄ ኦርቶዶክሳዊ እሳቤውን ወይም የክርስትናውን የስላሴ እሳቤ የማይወክል ነበር እና ያንን እሳቤ ይዞ ነው ስላሴ ማለት እንዲህ ነው ብሎ በሚል ፕሪ አሰምሽን ቅድመ እሳቤ ነበር ሲጠይቀን የነበረው ማለት ነው። እና ከዛ አንጻር ነው እንትን ማድረግ ያለበት መታሰብ ያለበት ለማለት ነው። እና እኔ እርግጠኛ ነኝ የክርስትና ውሳቤ አለህ ብዬ አላምንም። አዎ ማለት ትችላለህ፣ ግን እኔ በቃ ባጭሩ ጠይቀው እሱ ይመልስልኝ ይናገር እንጂ ሚኪ እንዴት ምን አውቀህ ነው ይመልስልን። ሄቨን ዝም በይ እሺ፣ ቀጥል። ጉድ አይዲያ ያ እንግዲህ ሚስጥረ ስላሴ እኔ ተምሬያለሁኝ። እንግዲህ መማሬ ለእናንተ ለማሳየት እንዴት አድርጌ ላሳያችሁ አላውቅም። ምክንያቱም የግዴታ እንደዚህ ነው እንዲህ ነው ብዬ መናገር አልፈልግም፣ ግን ተምሬያለሁኝ። ሚስጥረ ስላሴ ከተማርክ እስቲ ኩነትን አስረዳን። ኩነት ምን ብዬ ላስረዳ? ኩነት
በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት እያልኩ ላስረዳ። ልብ ቃል እስትንፋስ እያልኩ ኤግዛክት ኢትስ ኖት ጆክ። 585 ሰው እያየን ነው። ከስር መምህራኖችም አሉ የሚታዘቡን። ጠይቀኝና እመልስልሃለሁ። እውነት ላይ ጥያቄ ካለ መጠየቅ ትችላለህ። የሚታዘቡ ሰዎችም አሉ፣ የሚፈርዱ ሰዎችም አሉ። ስለዚህ እስቲ ከስላ አንተ የኩነትና የስላሴ ልዩነቱ ምንድን ነው? እስቲ እዚህ የምታውቁ እኔን አትጠይቀኝ። አንተ ነህ ስላሴን አውቄ ነው ከቤተ ክርስቲያን የወጣሁት ወደ እስልምናው የሄድኩት ስላልክ ዊ ዶንት ዋንት ዩ ቱ ማለት በማትፈልግበት አንኮንፈርተብል ሁኔታ ውስጥ ላስገባህ አልፈልግም። ግን መተማምነን ግን መለያየት አለብን። የክርስትናውን የስላሴ እሳቤ አታውቀውም የሚል ቻሌንጅ አቅርቤልሃለሁ። ይሄንን ቻሌንጅ አንተ አውቃለሁ ስላልክ ኩነትን አስረዳንና ስህተት ካገኙብህ ከስር መምህራን አሉ፣ እነሱን አስገባና እነሱ ያስተምሩናል። አንተ ግን አስረዳን። ሚውት ላድርግ እኔ። እሺ፣ ኩነት የተወሰነች ነገር ነው ማስረዳችሁ። ዲቴይል ሁሉንም ነገር ዘርዝሬ እያንዳንዱን ነገር መዘርዘር አይጠበቅብኝም። ምክንያቱም አሁን እምነቱን ስለተውኩት የክርስቲያኒቲውን እምነት። እንግዲህ ኩነት የሚባለው ከስላሴ አስተምሮ ጋራ የሚለየው መጀመሪያ ኩነትን ብዙ ሰዎች እንዲሁ ትምህርቱን ያውቁታል እንጂ የስላሴ ትምህርትንና የኩነትን ትምህርት ልዩነት አያውቁትም። ኩነት የሚባለው ወይም ኦንቶሎጂ የሚባለው አስተምሮ እንግዲህ አብ፣ ወልድ፣ መንፈስ ቅዱስ በሰማይ የነበራቸውን ሶስትነት ለማስረዳት የተጠቀሙበት አስተምሮ ነው። አብን እንደ ልብ አድርገው ውስጣዊ ስላሴ ይባላል ባይዘወይ፣ ወይም በሌላ አነጋገር እንደ ውስጣዊ ስላሴ ማለት ነው። አብን ልብ አድርገው ቃልን ደግሞ ከውስጥ የሚወጣ ቃል አድርገው ከዛ ደግሞ እስትንፋስ የሚባለውን ደግሞ የሰው ልጆች እንደሚተነፍሱት እስትንፋስ አድርገው ከዛ በኋላ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ይባላል። የአብ መናገሪያ ቃሉ ወልድ ነው። የመንፈስ ቅዱስ መናገሪያ ቃሉ ወልድ ነው። የወልድ ልቡ አብ ነው። የወልድ እስትንፋሱ መንፈስ ቅዱስ ነው። የመንፈስ ቅዱስ ልቡ አብ ነው። የመንፈስ ቅዱስ ቃሉ ወልድ ነው እያሉ ከዛ ያንን ከዚህ እያደረጉ እያገጣጠሙ የሚያስተምሩት ትምህርት ነው። የሚያሳዝነው ግን እዚህ ጋራ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ሲባል የአብ እስትንፋሱ መንፈስ ቅዱስ መሆኑ የአብ ቃሉ ወልድ መሆኑ ነው። ይህ ማለት በጣም አደገኛነቱ ልንገራችሁ። እዚህ ትምህርት ላይ አደገኛነቱን መምህራኖች ካሉ ገብተው ያርሟቸዋል ለእናንተ አስፈላጊ ከሆነ። እንግዲህ አብ ቃሉ ወልድ ነው ይባላል። አብ የሚናገረው በወልድ ቃልነት ነው ይባላል። እንደገና አብ እስትንፋሱ ህይወቱ በመንፈስ ቅዱስ እስትንፋስነት ነው ይባላል። ነገር ግን አብ በራሱ እስትንፋስ አይባልም። አብ በራሱ ቃል አይባልም። እንደገና ደግሞ ወልድ በራሱ እስትንፋስ አይባልም። መንፈስ ቅዱስ በራሱ ቃል አይባልም። ይሄ ማለት ነው ዞሮ አንዱ በአንዱ ህልው ነው እንደሚባለው የግዴታ አብ ለመናገር ቃል ያስፈልገዋል። አብ ህይወት ለማስገኘት ወር ደግሞ አብ ህይወት እንዲኖረው ራሱ አብ መንፈስ ቅዱስ ያስፈልገዋል። ምክንያቱም የአብ ህይወቱ መንፈስ ቅዱስ ስለሆነ የሚል አስተምሮ ነው። እዚህ ላይ እንግዲህ እናንተ ተፈላሰፉበት፣ ተመራመሩበት። ችግር አለበት ጉዳይዲያ አሁን የተናገርከው የኦርቶዶክሳዊውን እሳቤ የማይወክል ኦፍ ዘ ትራክ የሆነው ጉዳይዲያ አስተምሮ ነው። ቆይ አንድ ጊዜ ልጨርስ። ኦፍ ዘ ትራክ አስተሳሰብህ፣ ኢማጂኔሽንህ ይሄ
በኦርቶዶክሳውያን ወይም ደግሞ በክርስትናው ዓለም የማይሰጠውን ትምህርት ነው የሰጠው። ኦፍኮርስ ትክክል። ከፍቼ ላሳይ ከፍቼ ኦርቶዶክስን አስተምሮ ታሳያለህ። ከፍቼ ላሳይ አንድ ጊዜ ታሳያለህ። ችግር የለም። እሺ ቀጥል። ይሄንን ስልህ አንተን ለማሳጣት ምናምን ሳይሆን ይሄንን የምልህ አሁን የተናገርከው ነገር የአንተ ኢማጂኔሽን እንጂ ቤተ ክርስቲያኒቱ የማታስተምረው ትምህርት እንደሆነ ልነግርህ እወዳለሁ። በተለይ ደግሞ መጨረሻ ላይ የዚህ ትምህርት ስህተቱ ብለህ ያወራኸው እና ይሄ ትምህርትን የገመገምክበት ያንተው የራስህ ኢማጂኔሽን እንጂ ቤተ ክርስቲያኗ የምትለው ትምህርት አይደለም ማለት ነው። ኦኬ፣ ከዚህ እስቲ ከተናገርኩት ስህተት አውጣ። ስህተት ቶሎ በልስ። አንድ ሁለት ስህተት አሳየኝ ከተናገርኩት። አሳይሃለሁ፣ ችግር የለም። ወደ ከዛ እኔ ከፍቼ ማስረጃ አሳያለሁ። ስህተት ያልከኝ ማለት ነው። ምንድነው ያልከው? በኩነት ትምህርት ውስጥ አልክ በዋናነት ትልቁ ስህተትህ እና ከክርስትናም ከስላሴ አሳሰብ በጣም የራቀው አብ ልብ በመሆኑ ለወልድና ለመንፈስ ቅዱስ ልባቸው ነው አልክና ትልቁ ስህተቱ የወልድና የመንፈስ ቅዱስ ያለ አብ አያስቡም አልክ። አላልኩም? እንደዛ አልወጣኝም። ካላልክ ምንድን ነው ያልከው? እስቲ ድገምልህ። ኩነትንም አታውቀውም አንተ፣ አልተማርከውም። ባይዘዌ እኔ እኮ አንተ ያልከው ነው ለመድገም እየሞከርኩ ያለሁት። እኔ ልድገምልህ ድጋሚ። እኔ ሲጀምር አውቀዋለሁ ብዬ ክሌም አላደረግኩም። አንደኛ፣ ሁለተኛ ደግሞ አንተ ያልከውን ነው እየደገምኩ ያለሁት እንጂ እኔ እውቀት የሆነ ነገር አልተናገርኩም። አንተ ያልከውን ነው ለመድገም እየሞከርኩ ያለሁት። ጎሄድ። አሁን እንደዛ አይደለም ያልኩት። ይኸውልህ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ያ መናገሪያ ቃሉ ወልድ ነው። የመንፈስ ቅዱስ መናገሪያ ቃሉ ወልድ ነው። በንግግር እንኳን ቢሆን አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው ነው የሚባለው እንጂ ሶስት ንግግር አይባልም። ለምን እንደዛ ሆነ? ቃል የአብ መናገሪያው ስለሆነ ማለት ነው። የመንፈስ ቅዱስም መናገሪያ ስለሆነ። ይሄ አስተምሮ የኦርቶዶክስ አስተምሮ ነው። ማስረጃ ካልከኝ አሳያለሁ። ግን በመጽሐፍ ቅዱስ ላይ ደግሞ ስትሄድ ኢየሱስ ክርስቶስ አባቴ በአንተ ዘንድ በነበረኝ ክብር አክብረኝ ሲል አብ አከበርኩ አለው የሚል ድምፅ ከሰማይ መጣ ይላል መጽሐፍ ቅዱስ። ጥቅሱን ማየት እንችላለን። አብ ከሰማይ ሲናገር፣ ወልድ ከምድርም ሲናገር ነበር። ሁለት ንግግር ነው የሚያሳየው ባይብሉ። በኦርቶዶክስ አስተምሮ ግን አብ፣ ወልድ፣ መንፈስ ቅዱስ በንግግር አንድ ናቸው ይላል። ይሄ ማለት ቀጥታ ወደነ ሄቨን ኦንሊ ጂሰስ ይሆናል ማለት ነው። አብም ከሰማይ የሚናገረው፣ ወልድም ከምድር የሚናገረው፣ መንፈስ ቅዱስ የሚናገሩት በንግግር አንድ ነው ወደሚል ስለሚሄድ ማለት ነው። አዎ እኮ አሁን እያልክ ያለኸው ቅድም እኔ የተናገርኩትን ነው። ኦኬ ቀጥል። እሺ አንድ ጊዜ ይሄንን ላስቀምጥና ቅድም የተነሱለት ስለ ኩነት ይቅርታ፣ ሀርዌ መምህር ነህ? ስለ ኩነት አይ በቃ እንግዲህ ሌላ ሰው በመሀል ከገባ እኔ ልውጣ። ሁሌ እየተረጥክ ነው፣ እንዳትሮጥ ወደ አይዲያ ዛሬ እንዳትሮጥ። ዛሬ ጥያቄ ያላችሁ ሰዎች አንዴ ልጠይቃ። ይኸውልህ ኩነት ማለት ነፍስ። በኩነት ውስጥ አሁን ለምሳሌ በኩነት ውስጥ የተገለጠች አንድ ነፍስ አለች አይደል? አንዲት ነፍስ ስትሆን ያቺን ነፍሳት በሶስት ባህሪያት ግለጻትና አብራራለን እስኪ ምን ምንድን ናቸው? አንዲት ነፍስ አልገባኝም ጥያቄ። እሺ ኩነት ማለት ምን ማለት ነው? አንድ ነፍስ አለ እንዴ በኩነት ውስጥ? ቆይ በኩነት ውስጥ አንድ ነፍስ አለ እንዴ? ቆይ እንዴ ይኸውልህ ኩነት ማለት ምን ማለት ነው? ቀድመህ እሱን መልስልኝ አንተ። አብራራው አንድ ነፍስ ማለት አዳምጠኝ። እሺ ኩነት ማለት ሁኔታ ወይንም መሆን ማለት ነው። ትርጉሙ ያ ሲሆን ኩነት ማለት ሁኔታ ወይንም መሆን ነው። ይህም በሰው ነፍስ አብራራው ነው ያልኩህ እኮ እየነገርኩህ ነው። ስለ ኩነት እያወራለሁ። ይህም በሰው ነፍስ ምሳሌ ይገለጻል። ኩነት በሰው ነፍስ ምሳሌ የምትገለጽ በነፍስ የምትገለጽ ከሆነች ወይም ነፍስ ነፍስ አንዲት ስትሆን በዛ ኩነት ውስጥ ነፍስ በሶስት ባህሪያት ትገለጻለች። እነዛ ሶስቱ ባህሪያት ምንድን ናቸው? አይ ዶንት አንደርስታንድ። እኔ ምንም አልገባኝም ጥያቄ። እሺ ኩነትን አብራራው። ምንድን ነው ኩነት? በእርግጥ
ቆይ ኩነት በእርግጥ በነፍስ ብቻ አይደለም፣ በስጋ አንድ ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ወር ነፍስ የምትለው እስትንፋስ ማለት ነው። አንድ ሰው ቃል እንትን አለው፣ ልብ አለው፣ ቃል አለው፣ እስትንፋስ። ቆይ አንዴ ብሮ፣ አንድ ሰው ኩነት በስጋ ነው የሚገለጸው። ላስረዳ እኮ ነው። ኩነት የሚባለው አዎ በእርግጥ ሆነ የሚል ነው። ኩነት ሆነ ማለት ነው። ኦኬ አሁን ቃሉ ፍቺ እያንዳንዱን እንትን ማለት ይችላል። እኔ እሱ ላይ ችግር የለብኝም። ኩነት በስጋ ነው ብለሃል። ቀጥል። አይ እኔ ስለ ስጋ አላወራሁም። ኩነት ምንድነው? ኤግዛምፕሉ ከምን ጋር የተያዘ ነው ሲባል አንድ ፐርሰን የሆነ ሰው የሚባለው ልብ ከሌለው ሰው አይሆንም። ኦልሬዲ ይሞታል፣ ህይወት አይኖረውም። ልብ ያስፈልገዋል፣ እስትንፋስ ያስፈልገዋል፣ ለመኖር ህይወት ያስፈልገዋል ማለት ነው። እስትንፋስ ከሌለው ደግሞ ቃል አይኖረውም። ስለዚህ ልብ፣ ቃልና እስትንፋስ የአንድ ሰው መሰረታዊ እንትን ነው፣ አስፈላጊ የሆኑ ነገሮች ናቸው። የስላሴ መዝሙር መጥቷል። እኛ እንትን እናድርግና ኩነትን በደንብ አውቀዋለሁ ብሏል መዝሙርዬ። እና እኛ ማለት የገባን ነገር አለ፣ ግን ከመምህራን ማለት ነው ክርስቲያን ቤት ላይ በብዛት መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለጠየቀ እስኪ ቁርአን ላይ ደግሞ ይጠየቅ ዛሬ። አይ ቆይ ቁርአን ላይ ካልነው ይወጣል እና እኛ ማድረግ የምንችለው ነገር ሃይማኖታችንን ዲፌንድ ማድረግ ስለሆነ ይኸው መምህራችንም መጥቷል። ብዙ ቦታ ላይ ተጠይቀዋል። ከፎይ ጋር አውርተዋል፣ ከሌሎች ሰዎች ጋር አውርተዋል። ቁርአንንም መጽሐፍ ቅዱስንም አውቃለሁ ብሎ የሄደ ሰው ስለሆነ እስኪ አንዲት የቁርአን አያ እንኳን ማብራራት ይችላል ወይ የሚለውን ብሎ መልካም አንዴ መድረኩን እንዳይሮጥ ፕሊስ እንዳይሮጥ ተውት። ሰበብ እንዳትሰድብ። በጣም ይቅርታ ሪፖርተር ዲያቆን ጋር ያውሩሽ። ምክንያቱም ከዲያቆን ጋር ቢያወሩ ይሻላል። በሌለ ነው የፈታው እና ከዲያቆን ጋር ያውሩ። አስተምሪህ እስልምና ልሰድብ ነው እንዴ? ፊት ጉዳይ ዴ አንዴ ዝም በልና ከዲያቆን ጋር ብቻ ታወራለህ። ከዲያቆን ጋር ብቻ ታወራለህ። ከዛ ዛሬ ተሸንፈ ከሄድክ ድጋሚ ስለ ክርስቲያን አታወራም። ቤት ከፍተህ እኔ ስላሴን አውቃለሁ ስትል ነበር ትናንትና። ስላሴን እንደኔ የሚያውቅ ክርስቲያን የለም። እኔ እየሰማሁህ ነበር ላይቭ ላይ ስላሴን እንደኔ የሚያውቅ ክርስቲያን የለም ብለካል። ሁሌም ገብተህ የምታወራው ስለ ቤተ ክርስቲያን ብቻ ስለሆነ ነው እንጂ ማንም አቴንሽን ሰጥቶ ሆራንት የተለየ ሆነ ምናምን አይደለም። ጀስት አንተ አንድ ሰው ነህ። ማንም ክርስቲያን ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ አይመለከተንም። ግን አንተ ብዙ ጊዜ ቤት ከፍተህ ስለ ክርስትና ብቻ የሌለንን ትምህርት ስለምታስተምር ደቀ መዛሙርቶችህ ደግሞ ስለሚያምኑ ነው። አሁን ትኩረት ሰጥቶህ እንዳይመስልህ፣ ልብህ እንዳያብጥ ከዲያቆን ጋር ብቻ ተወያይ እና እንዳትሮጥ ፕሊዝ። ስለ ቤተ ክርስቲያን አያውራ የማያውቀው። ስለ ቤተ ክርስቲያን ገብቶ ቤቱ አይቀላቅል። በቃ ስለ ቤተ ክርስቲያን ሁሌ የሚያወራው ገብቶ ከሆነ ይኸው ከዲያቆን ጋር አውራ። ገብቶ ከወጣ ከዲያቆን ጋር አውራ። ከዛ በኋላ አስተምረን እንጂ ሳይገባህ ወጥተህ ስለ ቤተ ክርስቲያናችን ቤትህ ላይ እዛ እንድታወራ አንፈልግም። ሙራይዲያ ዲያቆን መጥቷል። በጣም እንደሚወደው አውቃለሁ መዝሙርን እና ስለ እስልምና አንጠይቀውም፣ ግን በክርስትና ላይ የክርስትናውን የስላሴ አስተምሮ በደንብ እንዲረዳው የተሳሳተበትም ነገር ካለ እንዲያስተካክል ነው። ዲያቆን ይሄ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። ሰላም ይሁንላችሁ። የክርስቶስ ሰላም ከኔም ከእናንተ ጋር ይሁን። ወንድማችን ጉዳይዲያ ወይም መሐመድ ድጋሚ ስላገኘው ደስ ብሎኛል። ባለፈው ያው አልተመቻቸም ለማውራት፣ እኔ ስገባ አልተመቸም ወጣህ አንተ እና እንደዚህ ረጋ ብሎ ማውራት ከተቻለ በጣም አሪፍ ነው። ብዙ ሰው ያተርፍበታል፣ እኛም እናተርፍበታለን ብዬ አምናለሁ። አለ አይደለ? እሺ ሰላም አለይኩም ሙስሊም እህት ወንድሞቼ ከታች ያላችሁ። አይ ቲንክ አለውኝ። ስሜ መሐመድ ይባላል። ስትጠሩኝ መሐመድ ብላችሁ ነው የምትጠሩኝ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ፣ ችግር የለውም። እሺ መሐመድ ብያለሁ እኮ እኔ። አረ ነው ድጋሚ ልበልልህ ፈልገ ነው? አይ ችግር የለውም፣ ይቀጥሉ ዲያቆን። መሐመድ ካሉ ይበቃል። ችግር የለውም። እኔ ብዙ ስለምሰማ እና ደግሞ ሰው ደግሞ እውነት ነው በቃ ሙስሊም ከሆነ ሙስሊም መገለጫውን መሆን ያለበት። ስለዚህ መሐመድ የሚለው ስም ከሆነ
መሐመድ ነው ስምህ ሰው። እሺ መሐመድ፣ ኢየሱስ ክርስቶስ አብ በእኔ አለ፣ እኔ በአብ አለው፣ አብ በእኔ እንደሚኖር እኔ በአብ እንደምኖር አታውቁም ምን ሲል ምን ማለቱ ነው? ምን አገባኝ እኔ። መሐመድ አይደለህ እንዴ? አይደል? አውቀህ ክርስትናውን ጠይቅ ታውቃለህ ስላልክ አንዴ የባይብል አማኝ አይደለሁም እኔ። ስለዚህ ቁርአን ልጠይቅህ። የቁርአን አማኝ ነኝ። በእርግጥ አይመለከትማ ደግሞ ስለ ቁርአን መጠየቅ። እስካሁን አውቃለሁ ያልክ ስታወራ አልነበር እንዲ? አልገባኝም። ስለ ሄድክበትም እምነት ማውራት አትፈልግም? መመስከር አትፈልግም? አይ አጠያየቅህ የሆነ መጽሐፍ ቅዱስ ጥቅስ አንስተህ ምን ማለት ነው ብለህ እኔን መጠየቅ አትችልም። ለምን መሰለህ? መጽሐፍ ቅዱስ አይ ቲንክ ማብራሪያ አለው፣ ኮሜንተሪዎች አሉት። ጉድ አይዲያ ባይብልን ተነስቶ እኔ ዝም ብዬ መተርጎም አልፈልግም። እኔ እናንተ እንግዲህ ጉድ አይዲያ ስለ ሽንኩርት ስለ በርበሬ አናውራም። ምክንያቱም እኔ እናንተን የሚያገናኘን ወይ ቁርአን ነው ወይ ክርስትናው መጽሐፍ ቅዱስ ነው። ስለዚህ ልጠይቅህ የምችለው እሱን ነው እንጂ ስለ በርበሬ፣ ስለ ሽሮ፣ ስለ መኪና፣ ስለ መልክ አልጠይቅም። ስለ ልብስ አልጠይቅም። የተነሳው ይቅርታና ከመግባቴ በፊት ስለ ስላሴ እያስተማርክ ነበረ። ስለ ህልውና እያስተማርክ ነበር። ህላው የሚለውን እየተናገርክ ሰምቻለሁ። ህሉ ማለት ነው፣ ኩነት ማለት ነው። ኦንቶሎጂስትንም ሰምቻለሁ። ስለዚህ ያንን ህላዊውን ትምህርት አውቃለሁ ስላልክ እንዲሁም እኔ ያስተማርኳችሁ ስትልም ስለሰማው፣ ስለዚህ እስቲ እሱንም ያስተማርከንን ወይም አስተማሪያችሁን እኔን ስላልክ ስታስተምር የነበረውን ድገምልን ስልህ እኔ ምን አገባኝ ካልክ ወይ መልስ የለህም፣ ወይ ደግሞ ለመመለስ ፈቃደኛ አይደለህም፣ ወይ ደግሞ አስተማሪያችሁን ስተ የነበረው ነገር ውሸት ይሆንብሃል። ሰው ቃሉን መልስልኝ። ከመጽሐፍ ቅዱስ የጠየቅኩ እኔ በክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን ሲል ህላዌ ነው። ስለ ህሉና ነው የምናወራው። ምን ማለት ነው? ፍታልኝ። ኦኬ፣ በመጀመሪያ ስለ ባይብል ጥቅስ አምጥተህ ዳይሬክትሊ ከመጠየቅ በፊት እነሱ ጉድ አይዲያ ምንም ክርስትና ላይ አታውቅም፣ ስላሴንም አታውቅም፣ ዝም ብለን የወጣኸው የሚል ሚኪ አነሳ ጥያቄ። ከዛ ማኪ ደግሞ አረ ስላሴንማ ቤቱ ከፍቶ አውቃለሁ፣ እኔ በደንብ ገብቶኛል፣ ስላሴ አስተምሮ አውቄን የወጣሁት ሲል ነበረ ብላ አነሳች። ከዛ በኋላ ከታች ላዌ የሚባለው ደግሞ ኖ ኖ ኖ ኖ ኖ አያውቅም ከነጭራሹ ጉድ አይዲያ እኔ 1 ዓመት ሆኖኛል ካወቅኩት። ስለዚህ ከነጭራሹ የሚያውቀው ነገር የለም፣ ዝም ብሎ እዚህ ቲክቶክ ላይ ሄዶ ወደ እስልምናው የገባው እንጂ ምንም ነገር አያውቅም አለ። ከዛ ሚኪ ቀበል አደረገ እና እስቲ የምታውቅ ከሆነ ስላሴን እና ወይ ኩነትን፣ ኦኬ በቃ ኩነትን አስረዳኛል። እንደዛ ሲል እሺ በቃ አንዱ ደስ ይበል ብዬ ኩነትን የገባኝን ያህል አስረዳሁት። መጀመሪያም ተናግሬያለሁ፣ የሰዎች እውቀት ሊለያይ ይችላል። ማንም በቲዎሎጂ ደረጃ እንኳን በጣም እውቀት አላቸው የተባሉ ሰዎች ሄዳችሁ አውቀዋሉ ወይ ብላችሁ ብትጠይቋቸው አይ አላወቅኩም ወይም ደግሞ ገና አውቄ አልጨረስኩም ይሏቸዋል እንጂ አውቄ ጨርሻለሁ የሚል መምህር እኔ ሰምቼ አላውቅም። ካለ ንገሩኝ። ምክንያቱም ቲዎሎጂ የሚማረው ራሱ መምህር አለው። መምህር ካለው ደግሞ ከሱ የተሻለ አለ ማለት ነው። ስለዚህ መምህር ደግሞ ያስተማረው አለ። እኔ ምንድን ነኝ? ምን አይነት ሌቭል ላይ ነኝ ስል እኔ በገባይ ልክ አውቃለሁ። በገባይ ልክ ነው ያልኩት። ከነ መዝሙር ጋር ለመወዳደር አይደለም፣ ከሚኪ ጋር ወይም ከማኪ ጋር ወይም ከሌሎቻችሁ ጋር ከማናችሁም ጋር ጉድ አይዲያ የመወዳደር ሞራሉም የለውም አይፈልግምም። ደግሞ እኔ ሰዓት ያዝክ እኮ ትመልሳለህ ወይስ አትመልስም? በጣም አወራ። አሁን መምህር ስለገቡ ሀንድል ያደርጋል ራሱ። የነበረውን ሁኔታ ለመዝሙር ላስረዳው ብዬ ነው። እኔ ሰምቻቸዋለሁ። ስማኝ እኔ አሁን ብዙ እንትኑ አንዴ ስማኝ አልጨረስኩም። አንዴ ስትለኝ ስለ ትምህርቱ ካላወራኝ እኮ ጥቅም የለውም። እንቀጥላለን። ትምህርቱ ላይ ከመቀጠላችን በፊት ፖይንቱን ማወቅ አለብን።
አንዴ ቆይ ይቅርታ አልጨረስኩም። ነፃ እኔ ትምህርት አይ ቲንክ የመናገር ነፃነት ያለ ትምህርቱ ላይ አውራ ፕሊዝ። አሁን ይሄ የነፃነት ስላለ የሰውንም ያንተንም የሁላችንም እድሜ መፍጀት የለብም። ትምህርቱ ላይ የምትመልስ እሱ ድራማ መውረድ ሲፈልግ እንደዚህ ነው የሚያደርገው። በቃ መውረድ ሲፈልግ እንዲህ ነው የሚያደርገው። አረ ፕሊዝ ማች አትግባ እንዴ ፕሊዝ። ጉድ አይዲያ። ሁለቱ ብቻ ያውሩ ፕሊዝ፣ አትግቢ ማኪዬ። በጣም ይቅርታ እንደዚህ ስላልኩሽ። ትምህርቱ ላይ ብቻ ፎከስ አድርገህ ትምህርቱ ላይ መልስልኝ። አላቆም ትምህርቱን ምናምን ካልክ ምንም ጥቅም የለውም። እኛ ማውራት መማማር እንችላለን። ትምህርቱ ላይ ፎከስ አድርገህ መመለስ ይሻል። ጠየቁ ጥያቄ ላይ ክርስቶስ ምን አለ? አብ በእኔ እንዳለ እኔ በአብ እንዳለው አታውቁም ምን አለ? ምን ማለቱ ነው? ጥያቄ ይሄ ነው፣ መልስልኝ ፕሊዝ። ሚዩት ላይ ነው መሰለኝ መሐመድ። ኦኬ እሺ በቃ እንግዲህ ምናልባት በመዝሙር ያሬድ እኔ እናንተ እንተዋወቃለን የተወሰነ፣ ብዙም አላውቅም ግን የተወሰነ እንተዋወቃለን። አሁን የገባበትን ቦታ ምናልባት አላወቅከውም ይሆናል አላውቅም። ድንገት ፌርማታ ላይ ነው ጥልቅ ያልከው ዘለህ እና አንዳንድ ነገሮች አምልጠውሃል። እሱ ልንገርህ ብዬ አይ ኖ አትንገረኝ በቃ ወደ ጥያቄው እንግባ የምትል ከሆነ ግን ጥያቄ ለምንድን ነው የምትጠይቀው የሚለው ይነሳል። መጀመሪያ ፐርፐዙ ምንድን ነው የጥያቄ ዓላማ የሚለው ነገር አትኩሮት ይጠይቃል። እና ባይብሉን ክፈተው፣ ዓላማህ ምንድን ነው የምትጠይቀኝ ምክንያት፣ ከዛ በኋላ መልስልሃለሁ። መቀጠል እንችላለን። መቼም እዚህ እንዳልኩት ቅድም ስለ ሽሮ ስለ በርበሬ ልናወራ ነው። በመሀል ግን እነ ማኪ የምትባሉ አንዴ ፕሊዝ ዲስሪስፔክት አታርግ ሰው። ቀጥል። ይኸውልህ ማንም ከዲን ጋር ብቻ ታወራለህ። እኔ አልገባም። ሶሪ ስለገባው ራሱ። ይኸውልህ ማንም ኦኬ አንዴ ሚኪ ማኪን ካላወረድካት እኔ እና እሱ አትወርድ ብለን ነው የምትወርደው። እኔ በራሱ እወርዳለሁ፣ ችግር የለውም። እሱ ብቻ ይመልስ፣ እኔ እወርዳለሁ። እኔ እወርዳለሁ። አንዴ ማኪ ይኸውልህ እህቶቻችንን ዲስሪስፔክት ማድረግ ፕሊዝ አንዴ ኖ ከፈለክ አንተ ትወርዳለህ መሐመድ። ማንንም ሰው ዲስሪስፔክት የማድረግ መብት የለህም። እስልምናው እንደዛ አስተምሮ ከሆነ ጥሩ፣ የእስልምናው ሱና ይሄን እያስተማረ ከሆነ ጥሩ። ማንም ዲስሪስፔክት አንተም ልትደረግ አይገባም፣ ማንም አንተም ልታደረግ አይገባም። አንተ ማነህ? ማናችንም ማንም አይደለም። ሰውን ዲግሬድ እያደረግ የምናወራ ማነው? ዲስሪስፔክት መዝሙር ያለሽ እቺ ውረጂ ምናምን አይባልም። ሰው ምንም እንደዛ አይባልም። እቺ ውረጂ አላልኩም። አስወርዳት ሚውታ ጋር ትቀመጣለች፣ አትወርድም። ስለዚህ በጨዋነት እናውራ። ኦኬ እሺ። ጥያቄ ምንድን ነው? እሺ ጥያቄ ላይ ብቻ ትምህርት ከሳ የገባንበትም ዓላማ እሱ ነው። ስለዚህ ኢየሱስ ክርስቶስ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምን ሲል እየነዳው ነው። ክፈተው፣ ባይብሉ እየነዳው ነው። ባይብሉን ክፈተው ወይ አላችሁ። በቃ መክፈት ስልችል መጠጠይቀኝ እኔ ከፍታለሁ። ዲያቆን አለው ይኸው የሚከፍት ተገኘ። ሰበብማ መስጠት የለብንም ዛሬ። ኖ አይ የሰበብ ጉዳይ ሳይሆን ምንም ትቢት ካለ እኮ ጥቅም የለውም። ባይዘወይ እሱ ሰበብን አኖረ አይደለም ፖይንት። ሰዎች ሀምብል ሆኖ ሊያወሩ ይገባል። በዚህ ተወጣጥሮ ምናምን ምንም የሚጠቅም ነገር የለውም። ትብ የሆነስ ፍሬም አይገኝም በመወጣጠር ውስጥ። በጣም በስርዓቱ በጣም አክብረን ነው የምናወራ። በዛ ሴንስ ማውራት ከቻልክ ሌትስ ጎ እናውራ። አይ እኔ ትቢቴ መወጣጠሬ ምናምን ይጠቅመኛል ካልክ ጎ ሄድ። ግን እዚህ እንደዚህ ሆኖ አትቀጥል። በጣም ይቅርታ፣ ሰላማችሁ ይብዛ። በመጀመሪያ ደረጃ ከዚህ ሰው ጋር ስትቀጥሉ እስከ መጨረሻው እንደሚቀጥል ቃል ገብቶ ነው መቀጠል ያለበት። ይገባና ይንቦጫረቅና ይወርዳል። በቀደም እንደዛው አድርጎ ስለወረደ ማለት ነው። ስለዚህ ከተወያየ እስከ መጨረሻው ድረስ ሀሳብ ተሰጥቶ እስኪሰነባበት ድረስ መጨረስ አለበት እንጂ የራሱን ሀሳብ አስቀምጦ ከወረደ ካሁኑ መውረድ ይችላል። ጥያቄም ከሆነ ውይይትም ከሆነ እስከ መጨረሻው መቀመጥ አለበት። በቀደም ከአኬ ጋርም እያወራ ለፈለፈና ወረደ ማለት ነው። ልብህ ተወጣጥሩም ደግሞ አንተን የምናስተናግድበትም ግዴታም የለብንም በመጀመሪያ ደረጃ። ሲቀጥልም ደግሞ ሀሳብን ሳታስጨርስ የመውረድ መብት የለህም። እንደዛ ካልክ አለመጀመር መብት ነው፣ መውረድ ትችላለህ። ወንድማችን ጉዳይ ዲያ ይሄን ለማለት ነው። ዲያቆን አስጀምሮ ስለሚወርድ ማለት ነው። ሀሳብ ሳይጨርስ ሀሳቡ ሲከሽፍበት ቶሎ ብሎ ይወርዳል። ይሄ ጸባይ ስላለበት
በመጀመሪያ እንደሚቀጥል ተስማምቶ ይቀጥል ውይይትም ከሆነ። ቴንኪዩ ማማዬ። ሲቀጥል ደግሞ መሐመድ በሉኝ ብለሃል። የትኛውን መሐመድ እንደምንልህ ብትነግረን ደስ ይለናል። ሱናን አቢ ዳውድ 3080 ላይ ቅማላሙን ነው ወይስ ሱናን አቢ ዳውድ 67 ላይ በገማዋ እነዚህ ልጆችን ይዘው መዝሙር ያሬድ ይቅርታ መሐመድ ዴቭ አሁን ያልከው ትክክል አይደለም። ወደ ውይይቱ ላይ ብቻ እናተኩር፣ ትምህርቱ ላይ እናተኩር። የተሻለ ነገር የሚገኘው መዝሙር ያሬድ አንዴ መዝሙር ያሬድ አይ ስነ ምግባር ይኸውልህ፣ ስነ ምግባር አስተምራቸው ልጆችን። ማማዬም ገብታ የተናገረች ንግግር ስነ ምግባር እኔ ምንም አልተናገርኩም። እኔ ሀሳብ ሳታስጨርስ ትወርዳለህ ነው ያልኩት። ማማዬ ያለችውን 100% ነው የምደግፈው። ይኸው በሙሉ ሊሰድቡኛል የምትላቸው ልጆች በሙሉ አውርደናል። መምህራኖች ብቻ ናቸው ያሉት በጨዋነት እንትን የሚሉ ያው እኔም መውረድ ስለማልችል ነው። ሁለታችሁ ብቻ ናቸው ያላችሁት። ቀጥሉ። መልካም እሺ፣ አለ አይደል መሐመድ? ኦኬ ዮሐንስ ወንጌል ላይ እኔ እየነዳው ሰው ነው ቱ ቢሆንስት ያው መንገድ ላይ ነኝ እና ለዛ ነው መጽሐፍ ቅዱስ የሚያወጣልኝ ሰው ብታዘጋጅልኝ ደስ ይለኛል። አንድ ሰው ምንም ሳያወራ መጽሐፍ ቅዱስ መክፈት የሚችል ካለ ሰው ለዛ ነው አንድ ሰው መጽሐፍ ቅዱስ መክፈት የሚችል ጥሩ ስክሪን ያለው ሰው አይ ቲንክ ኮንስታንቲኖስ ነበር መሰለኝ። እሺ ተመልሶ ይግባል። ምንም ብዙ ደቂቃ ማንፈጅ ችግር የለም። ያው እንዳይዘጋ አይ ሌላ ማንን ላስገባለህ? ራሱ ቆስጠንጢኖስ ሲግባና መጽሐፍ ሐሰንን አስገባው። ሐሰን አይገባም። ሐሰንን አስገባው። ቆስጠንጢኖስ ብቻ እኮ ነው የምናወራው። ስለ እስልምና እናወራ። መጽሐፍ ቅዱስ ብቻ ነው የሚወጣው። ገባኝ። ለእኔ ባይብል ሐሰንን አበባ ይላክና አስገባለህ። ሚካኤልዬ ሐሰንን አስገባው። አንዴ ስማኝ። እንዲሁም ቆይ ማንም አይግባ። እንዲሁም ቆይ እኔ ፓርክ ላድርግና በሌላ ስልክ ይከፍትልሃለሁ። ኖ አይ በቃ እኔ እከፍትልሃለሁ። መጽሐፍ ቅዱስ አለ መክፈት የፈለግከው ቆንስታንቲኖስ ውስጥ አለት እኔ እከፍትለታለሁ። እሺ ዲያቆን ዛሬ መንፈስ ቅዱስ እየተናገረህ ነው። ይሄ ሁሉ ሰበብ አድርገንልህ ከወጣህ እኔ ሁለተኛ ዲስሪስፔክት ነው ማድረግህ። አላከብርህም ሁሉ እኔ አንተን ለማሸማቀቅ አይደለም፣ አንተን ለማዋረድ አይደለም፣ አንተን ለማሳጣት አይደለም። በምታውቀው ነገር የምታውቀውን ብቻ መልስ። ይሄ የእኛ እምነት አይደለም እያለ ዲያቆን ያብራራልሃል፣ ይጠይቀሃል፣ ትመልስ